ሰላም የማራኪ ቤተሰቦች አጫጭርና የተመረጡ ወቅታዊ መረጃዎችን ይዘናል። ዋናዎቹን እናስቀድም። ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን በይፋ ማሰናበታቸው ተሰምቷል። በምትካቸው ደግሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው እንደሚሾሙ ስለሚጠበቁት ሰውም እየወጡ የሚገኙ መረጃዎችን ጨምረን ዝርዝሩን ከማራኪ የምናደርሳችሁ ይሆናል። በሌላ በኩል የድምፃዊ አንዱዓለም ጠበቃ ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻዋ ላይ ተገንዝቤያለሁ ሲል ተከራክሯል። በዝርዝር እንመለስበታለን። በተጨማሪም የኢትዮጵያ ቴሌቪዥን በመንግስት አስፈጻሚዎች ጫና እንደሚደረግበት በፓርላማ ትችት እንደቀረበበትና የኢመደበኛ ነጋዴዎች ምዝገባ ከአንድ ሳምንት በኋላ እንደሚጠናቀቅ መገለጹን ከማራኪ የምናደርሳቸው ወቅታዊ መረጃዎቻችን ናቸው። ክብራትና ክብራን የማራኪ ቤተሰቦች መረጃዎቻችንን ከተከታተላችሁ በኋላ እውነተኛና ጠቃሚ ሆነው ካገኟቸው ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። ወደ መረጃዎቹ እናምራ። የኢመደበኛ ነጋዴዎች ምዝገባ ከአንድ ሳምንት በኋላ እንደሚጠናቀቅ ተገለጸ። በአዲስ አበባ ከተማ በተለያዩ የጎዳና ንግዶች ላይ ተሰማርተው የሚገኙ ኢመደበኛ ነጋዴዎች የከተማዋ ካቢኔ ባጸደቀው ሕግ አግባብ ስር ሆነው ለመስራት የሚያስችላቸውን የምዝገባ ጊዜ ከአንድ ሳምንት በኋላ እንደሚጠናቀቅ የከተማ አስተዳደሩ ንግድ ቢሮ አስታውቋል። የንግድ ቢሮ ኃላፊ የሆኑት ወይዘሮ ሀቢባ ሲራጅ እንደተናገሩት በአሁኑ ወቅት ከኢመደበኛ ነጋዴዎች ውስጥ የመጀመሪያ እድል ተጠቃሚ የሚሆኑና ቅድሚያ ተሰጥቶ እየተሰራበት ያለው ነባሮቹ ላይ ነው ብለዋል። በዚህም መሰረት ከዚህ በፊት በኢመደበኛ ንግድ ተሰማርተው መለያ ያላቸውና ንግድ ቢሮ የሚያውቋቸው ወደ 4000 የሚደርሱ ነጋዴዎችን ቅድሚያ በመስጠት ወደ ስራ እንዲገቡ እንደሚደረግም አስታውቋል። ከዚህ ውጭ ግን አዳዲስ የኢመደበኛ ነጋዴዎች በየወረዳው እየተመዘገቡ እንደሚገኝ የገለጹ ሲሆን የምዝገባ ጊዜያቸውን በአንድ ሳምንት ውስጥ እንደሚጠናቀቅ ተናግረዋል። አክለውም በአሁኑ ሰዓት ኢመደበኛ ነጋዴዎች የሚሰሩበት ቦታ እየተለየ እንደሚገኝም በመግለጽ በአጭር ጊዜ ውስጥ ወደ ስራ እንደሚሰማሩ አንስተዋል። ደንቡ በከተማዋ መደበኛ ያልሆነ የጎዳና ላይ ንግድ በመደበኛ የንግድ ስርዓት ላይ የሚፈጥረውን አሉታዊ ተጽዕኖ ለመቀነስ ታስቦ መዘጋጀቱን የገለጹት ኃላፊዋ የመጀመሪያ እድል ተጠቃሚ ነጋዴዎችን ወደ ንግድ ስርዓቱ የማስገባት ሂደት ቢበዛ ከ15 ቀን በላይ እንደማይወስድም አስታውቀዋል። በአዲስ አበባ ከተማ አስተዳደር ካቢኔ በአራተኛ ዓመት 8ኛ መደበኛ ስብሰባ መደበኛ ያልሆነ የጎዳና ላይ ንግድ ስርዓትን ለማስያዝ በተዘጋጀው ደንብ ቁጥር 184/2017 መሰረት መደበኛ ያልሆነ ወይንም ኢመደበኛ ንግድ የሚካሄድበትን ስርዓት ይፋ ማድረጉም ይታወሳል። ይህንንም ደንብ ለማስተግበር በወጣው መመሪያ መሰረት ምዝገባ የሚደረግባቸውና የተፈቀዱ የስራ አይነቶች እንዲሁም ኢመደበኛ ንግዶች የሚካሄድባቸው ሰዓቶችም ይፋ ተደርገዋል። ደንቡ ማንኛውም ግለሰብ በመዲናዋ መደበኛ ባልሆነ ንግድ ላይ መሰማራት የሚችለው የአዲስ አበባ ከተማ መታወቂያ ካለውና የከተማዋ ነዋሪ ከሆነ ብቻ መሆኑን አስገዳጅ መስፈርት ያስቀመጠ ሲሆን ኢመደበኛ ሆኖ የሚመዘገብ ነጋዴ የሚሰጠው ቦታ ላይ መስራት የሚችለው 2 ዓመት ብቻ መሆኑን ተመላክቷል። የኢትዮጵያ ቴሌቪዥን በመንግስት ስራ አስፈጻሚ አካላት ጫና ስለሚደረግበት የመንግስት አካላት የሚፈልጉትን እንጂ ህዝብ የሚፈልገው ጉዳይ ላይ አይሰራም የሚል የኦዲት ሪፖርት ትችት ቀረበበት። ትችቱ የቀረበው የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሬዲዮና የቴሌቪዥን ዜናና ወቅታዊ ጉዳዮች አገልግሎት አሰጣጥና አፈጻጸም ውጤታማነትን በተመለከተ የፌዴራል ዋና ኦዲተር በተቋሚው 2015 እና 2016 ዓ.ም አፈጻጸም ላይ ባደረገው የኦዲት ሪፖርት ላይ መጋቢት 24 2017 ዓ.ም ከተቋቋሙ ኃላፊዎችና ከዋና ኦዲተር መስሪያ ቤት ኃላፊዎች ጋር ውይይት ባደረገበት ወቅት ነው። የቋሚ ኮሚቴው ምክትል ሰብሳቢ ወይዘሮ አራሪ እንደገለጹት መንግስት የሚፈልገውን እንጂ ህዝብ የሚፈልገው ሚዲያ ላይ አይውልም። በስልክ ሁሉ ተደውሎ ይህ ለምን አስተላለፋችሁ፣ ይህንን ለምን አደረጋችሁ በሚል
የመንግስት የስራ አስፈጻሚ አካላት ጭምር ጫና እንደሚያደርጉ የተቋሙ የስራ አመራሮች ያደረጉት ውይይት በቃለ ጉባኤ የኦዲት ግኝት መረጋገጡን ገልጸዋል። ምክትል ሰብሳቢዋ ነፃና ገለልተኛ ሆናችሁ ትሰራላችሁ ወይ በማለት ለኃላፊዎቹ ጥያቄ ሲያቀርቡ ነፃነት አሳልፎ መስጠት ተገቢነት ያለው አይመስለኝም ብለዋል። አክለውም የኢትዮጵያ ቴሌቪዥን ሀገር ነው፣ አራተኛ መንግስት ነው፣ ከየትኛውም የፖለቲካ ፓርቲ ከየትኛውም አካልና ቡድን ነፃና ገለልተኛ መሆን እንዳለበት ገልጸው ተቋሙ ሀገር እንድትቀጥል ጉልህ ሚና ሊኖረው እንደሚገባም ተናግረዋል። ሀገር ከየትኛውም የፖለቲካ ፓርቲ በላይ ነው፣ ነገር ግን በአሰራር ስርዓታችን ውስጥ ዲሞክራሲን እንገነባለን ስንል የፖለቲካ ፓርቲን የግለሰቦችም ሆነ የቡድን ሀሳብ ሲቀርብ ተቋሙ የሁሉንም ድምጽ መስማት አለበት ብለዋል። የፖለቲካ ፓርቲዎች የሚያወጡትን መግለጫ ወይንም የራሳቸው ስብሰባ በሚኖሩበት ጊዜ ህጉን ጠብቆ ማስተናገድ ይገባል ያሉት ወይዘሮ አራሬ ለፖለቲካ ፓርቲዎች የሚሰጥ የጊዜ አጠቃቀም በምርጫ ወቅት ብቻ መሆን እንደሌለበትም አሳስበዋል። ቋሚ ኮሚቴው የኦዲት ሪፖርቱን ተመርኩዞ ባቀረበው ጥያቄ ኮርፖሬሽኑ የኤዲቶሪያል ፖሊሲ ካወጣ ከ10 ዓመታት በላይ ቢሆነውም የሚዲያውን ኢንዱስትሪና የሀገሪቱን የእድገት ሽግግር ከግምት ውስጥ በማስገባት የኤዲቶሪያል ፖሊሲውን ያልከለሰው ለምንድነው ሲል ኃላፊዎቹ ጠይቀዋል። በተመሳሳይ ኮርፖሬሽኑ የኤዲቶሪያል ነፃነትን ጠብቆ በስራውም ሆነ በአስተዳደሩ መንግስትና የመንግስት ተቋማትን ጨምሮ ከየትኛውም አካል ነፃ ገለልተኛ ሆኖ እየሰራ ለመሆኑንም በኦዲት ግኝቱ መረጋገጡን አስረድቷል። ኮርፖሬሽኑ በሚያቀርባቸው ዜናዎችም ሆነ ፕሮግራሞች የሰብአዊ መብቶች መከበራቸውን አጉልቶ የሚያሳይ የአሰራር ስርዓትን ያልዘረጋ መሆኑ እንዲሁም ደግሞ የተለያዩ ሰብአዊ መብት ድርጅቶችን የሚያወጣቸውን መግለጫዎች በብዛት የዘገባ ሽፋን የማይሰጥ መሆኑን በኦዲት ሪፖርቱ ላይ ተገልጿል። የተቋሙ ኃላፊዎች በሰጡት ምላሽም የኢትዮጵያ ቴሌቪዥን የኤዲቶሪያል ፖሊሲ መሰረት ያደረገ የዓለም አቀፍ የሚዲያ ልምዶችን በመውሰድ ተቀምሮ ለ5 ዓመታት ሲሰራበት የቆየ መሆኑን አሁን ደግሞ እንደ አዲስ ተዘጋጅቶ ረቂቁ የተቋሙ ቦርድ እንዲያጸድቀው እየተጠበቀ ነው ብሏል። የተቋሙ ዋና ስራ አስፈጻሚ አቶ ጌትነት ታደሰ በሰጡት ምላሽ አሁን ባለው ተጨባጭ ሁኔታ ሚዲያው ነፃና ገለልተኛ ሆኖ እየሰራ ነው ብለው ተቋሙ ስራውን የሚሰራው በሀገሪቱ ህገ መንግስትና ኢትዮጵያ በፈረመችባቸው ዓለም አቀፍ ስምምነቶች እንዲሁም በህዝብ ተወካዮች ምክር ቤት በጸደቀው የሚዲያ ህግ ላይ ተመስርቶ ባወጣው የኤዲቶሪያል ፖሊሲ መሆኑንም ተናግረዋል። የሰብአዊ መብቶችን በተመለከተ ለቀረበለት ጥያቄም በሰጡት ምላሽ አንዳንዶቹ የሚያወጧቸው መግለጫዎችና ሪፖርቶች በትክክለኛ እውነታ ላይ ያልተመሰረቱና ተገቢ ምንጭ ያላሟሉ ሲሆኑ እንደ ብሔራዊ ጣቢያነታችን የምንወስደው ጥንቃቄ እንጂ በአንድ ግለሰብ ተደውሎ እንደዚህ አታድርጉ ተብሎ ስለሚባል አይደለም ብለዋል። የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ በሰጡት አስተያየት የሀገሪቱ ወቅታዊ ቁመናና ከዘመኑ ጋር የሚጣጣም ኤዲቶሪያል ፖሊሲ እንዲዘጋጅ አሳስበው በህብረተሰቡ ዘንድ ታማኝ ለመሆን ነፃና ገለልተኛ ሆኖ ሊሰራ ይገባል ሲል የዘገበው ሪፖርተር ጋዜጣ ነው። የድምፃዊ አንዱዓለም ጠበቃ ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻዋ ላይ ተገንዝቤያለሁ ሲል ተከራከረ። የድምፃዊ አንዱዓለም ጠበቃ ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻዋ ላይ ተገንዝቤያለሁ ሲል በችሎቱ ተከራክሯል። በፍቅር አጋሩ ግድያ ቀነኒ አዱኛ ተጠርጥሮ በእስር ላይ የሚገኘው የኦሮምኛ ድምፃዊ አንዱዓለም ጎሳ ዛሬ መጋቢት 29 2017 ዓ.ም ለሶስተኛ ጊዜ ፍርድ ቤት ቀርቧል። ተጠርጣሪው አንዱዓለም ጎሳ ጨዋታ አራዳ በሚገኘው የፌዴራል ፍርድ ቤት ከጠበቃው ጋር በቀረበበት ወቅት ፖሊስ በተሰጠው 12 የምርመራ ቀናት ውስጥ ያሰባሰበው ማስረጃ ለችሎቱ አቅርቧል። በዋለው ችሎትም ፖሊስ መጋቢት 17 2017 ዓ.ም በተሰጠው 12 ተጨማሪ የምርመራ ቀናት ውስጥ በሞዴል ቀነኒ አዱኛ ሞት ላይ 15 ተጨማሪ የሰዎች በአጠቃላይ የ28 ሰዎች ማስረጃዎችን ማሰባሰቡን ገልጿል። እንዲሁም በቀነኒ መኖሪያ ቤት ውስጥ በሚገኘው ምንጣፍ ላይ የተደረገው ምርመራን ጨምሮ የተለያዩ ናሙናዎችን በመውሰድ ለፎረንሲክ ምርመራ ለፌዴራል ፖሊስ መላኩንና የምርመራ ውጤት ግን እስከዛሬ ድረስ አለመድረሱን ገልጿል። በተጨማሪም በሟችና በተጠርጣሪ የእጅ ስልክ ላይ ምርመራ እንዲደረግ ወደ ብሔራዊ መረጃና ደህንነት አገልግሎት ተልኮ የምርመራ ውጤት እየተጠበቀ እንደሚገኝም ለችሎቱ አስረድቷል። ሳይሰበሰቡ የቀሩ ማስረጃዎችን ከዚህ ቀደም በነበረው ችሎት ላይ ከቀረቡት የምርመራ ውጤቶች ጋር እንደ ተጨማሪ ግብአት እንዲካተትለት የጠየቀው ፖሊስ መሰብሰብ ያለባቸውን ተጨማሪ ማስረጃዎችን ለማሰባሰብ ተጨማሪ
ተጨማሪ የምርመራ ቀን እንዲሰጠውም ጠይቋል። መጋቢት 17 2017 ዓ.ም በዋለው ችሎት ፖሊስ በአስክሬን ምርመራ ቀነኒ ከፍ ካለ ቦታ ላይ ወድቃ ህይወቷ ማለፉን ጠቁሟል። ነገር ግን የአስክሬን ምርመራ ውጤትን በተመለከተ ከሕክምና ባለሙያዎች በተጨማሪ ማብራሪያ በመጠየቁ ውጤቱ እስኪደርስ ተጨማሪ ቀናት እንዲሰጠው መጠየቁም ይታወሳል። ይሁን እንጂ ፖሊስ በትላንትናው ችሎት እንደገለጸው ማስረጃው ከያዙት የሕክምና ባለሙያዎች መካከል የተወሰኑት በሀገር ውስጥ እንደሌሉና እነሱን ለማግኘት የተለያዩ ዘዴዎችን እየተጠቀመ መሆኑን በመግለጽ ውጤቱ እስኪቀበል 14 ተጨማሪ ምርመራ ቀናትን እንዲሰጠው ጠይቋል። የአንዱዓለም ጎሳ ጠበቃ ሊበን አብዲ በበኩሉ ፖሊስ ተመሳሳይ ምክንያት በማቅረብ ተጨማሪ የምርመራ ጊዜ እንዲሰጠው ያቀረበው ጥያቄ ተቀባይነት የሌለው በመሆኑ ተጠርጣሪው የዋስትና መብቱ ሊጠበቅለት ይገባል ሲልም ተከራክሯል። የተጠርጣሪው ጠበቃ የቀነኒ አዱኛ ማስታወሻ ማየቱን ለፍርድ ቤቱ ገልጿል። በማስታወሻው ላይም ቀነኒ ብዙ ጊዜ ራስን ለማጥፋት ከመጠን በላይ መድኃኒት መውሰዷን መረዳቱን ለችሎቱ ተናግሯል። የሞቷ ምክንያትም ከዚሁ ጋር የተያያዘ ነው ሲልም ተከራክሯል። አክሎም አንዱዓለም ጎሳ በቀነኒ ሞት ውስጥ መሳተፉን የሚያረጋግጥ የሰው ማስረጃና የምርመራ ሰነድ መረጃ እንደሌለ በመግለጽ ይህም ንጹህ መሆኑን የሚያረጋግጥ በመሆኑ ተጠርጣሪው የዋስ መብቱ ተጠብቆለት ወደ ቤት ሄዶ የፍቅረኛውን ህልፈተ ሐዘን እንዲወጣ ጠይቋል። ከዚህ በተጨማሪም ኢትዮ ፎረም የተሰኘ ዩቲዩብ ሚዲያን ጨምሮ የተለያዩ ሚዲያዎች በባለፈው ችሎት ተጠርጣሪው አንዱዓለም ጎሳ ለመጪው የትንሳኤ በዓል ኮንሰርት ስላለው የዋስትና ጥያቄ እንዳቀረበ አድርገው መዘገባቸው በቀነኒ ቤተሰብና የሚወደው ማህበረሰብ እንዲጨክንበት ታስቦ የተደረገ የስም ማጥፋት ዘመቻ ነው ሲል ገልጾ ፍርድ ቤቱ ጉዳዩን እንዲመለከተውም ጠይቋል። ፍርድ ቤቱ በበኩሉ የሁለቱን ወገኖች ክርክር ካዳመጠ በኋላ ፖሊስ ያቀረበውን የምርመራ ውጤትና በሁለቱ ወገኖች የተነሱትን ጥያቄዎች መርምሮ ውሳኔ ለመስጠት መጋቢት 30 ከጠዋቱ 3 ሰዓት ቀጠሮ ሰጥቷል። ሞዴልና የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ በመውደቋ ህይወቷ ማለፉ ይታወሳል። ክቡራትና ክቡራን ተመልካቾቻችን ወደ መጨረሻው መረጃችን አለፍን። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩትን አቶ ጌታቸው ረዳን በይፋ አሰናበቱ። ጠቅላይ ሚኒስትር አብይ አህመድ ባለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩትን አቶ ጌታቸው ረዳን በይፋ መሰናበታቸውን አስታውቀዋል። ጠቅላይ ሚኒስትሩ ትላንትና መጋቢት 29 2017 ዓ.ም በትግረኛ ቋንቋ ባስተላለፉት መልእክት አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ላበረከቱት አስተዋጽኦ አመስግነዋል። በዚህም በኢፌዴሪ ህገ መንግስት በአዋጅ ቁጥር 359/1995 አንቀጽ 15 ንዑስ አንቀጽ 3 ደንብ ቁጥር 533/2015 መሰረት እንዲሁም ደግሞ የፕሪቶሪያል ስምምነትን ተከትሎ ላለፉት 2 ዓመታት የትግራይ ጊዜያዊ አስተዳደር ሆኖ በማገልገላቸው በተለይም የተገኘውን አንጻራዊ ሰላም እንዲጠብቅ ላደረጉት ከፍተኛ የአመራር ሚናና ጥንቃቄ የፌዴራል መንግስቱና አመራሩ እቅና እንደሚሰጥም ገልጿል። አክለውም ከአቶ ጌታቸው ረዳ ጋር በቀጣይ ስራዎችን በጋራ ተቀራርበን እንደምንሰራ እያረጋገጥኩ ለነበራቸው ቆይታ አመሰግናለሁ ሲሉ ጠቅላይ ሚኒስትር አብይ አህመድ ተደምጠዋል። በአቶ ጌታቸው ረዳ ምትክ ታዲያ የጊዜያዊ አስተዳደሩ ፕሬዝዳንት ሆነው ሊሾሙ የሚችሉት ጀነራል ታደሰ ወረደ ሊሆኑ እንደሚችሉ ውስጥ አዋቂዎች ፍንጭ እየሰጡ ይገኛሉ። ክቡራትና ክቡራን የማራኪ ቤተሰቦች መረጃዎቻችን የተከታተላችሁትን ይመስል ነበር። መረጃዎቹ እውነተኛና ጠቃሚ ሆነው ካገኟቸው ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። በቀጣይ በሌሎች መረጃዎች እስከምንገናኝ ድረስ ሰናይ ጊዜ